አደምና ሐዋ ቅጠሉን ሲበሉ ነበርክ? 40 ቀን የምትጠመቁት ለምንድነው? ምንድነው ምክንያታችሁ ሲባል አዳም ከተፈጠረ በ40 ቀኑ ወደ ኤደን ገነት ገባ። ክርስትና ተነስቶ ነበረ ወይ? የክርስትና አባት አለ ወይ አዳም ሲባል መልስ የለም። አዳም ክርስቲያንም አይደለም። የመጀመሪያው ሰው አዳም ክርስቲያንም አይደለም። አደምና ሐዋ ቅጠሉን ሲበሉ ነበርክ? ከበሉትስ ቅጠል እነሱ ከበሉት ቅጠል ደርሷል? እንዲበሉትስ ተባብራሃቸዋል? ካልነበርክ ካልተባበርካቸው ከቅጠሉም ካልበላህ እንዴት ነው አንተ የኃጢያት ውርስ ተሸካሚ የምትሆነው? አይ የነሱ አባት የአባቶቻችንና የእናቶቻችን ልጆቻቸው ስለሆነ እንዴ ልጅ መሆን ኃጢያትን ያሸክማል ወይ? ምን አይነት ፍርድ ነው? ሁለቱ ስላጠፉ በሁለቱ ሰበብ ዓለም ላይ ያሉ ቢሊዮኖች ላይ የዘላለምን ሞት መፍረድ እንዴት ፍትህ ይሆናል? አይደለም አላህ ምድራዊ ስርዓት እኮ አይሰራውም። አባቴ ወንጀል ተሰርቶ ከአካባቢ ቢሰወር የህግ አካላቶች እሱን ፈልገው ስላጡት በወንጀሉ ቦታ ልጅየው ይቀጣ ይላሉ እንዴ? አይሉም። አላህ ደግሞ ከሰው በላይ ፍጹም ፍትሃዊ ጌታ ነው። ታዲያ አደምና ሐዋ ባጠፉት ጥፋት እኛ ላይ እንዴት ነው ፍርድ ሰጠ የሚባለው? ስለዚህ በእስልምና ኃጢያት በውርስ አይተላለፍም። እያንዳንዱ ሰው ኃጢያትን የሚሰራው በራሱ ነፃ ፍቃድ በምርጫው መስመርን ሲስት ብቻ ነው። እንግዲያው ስለምን እንሞታለን የሚል ጥያቄ ከተቀረበ ይሄ ምድራዊ ሞት ከኃጢያት ጋር ምንም ግንኙነት የለውም፣ የኃጢያት ውጤትም አይደለም። አላህ መጀመሪያው እቅዱና ፕሮግራሙ እዚህ ምድር ላይ ዘላለም እንድንኖር አይደለም። እኛ ለዘላለም የተፈጠርንበት ዓለም አለ። የውሙል ቂያማ የትንሳኤው ዕለት ተብሎ ይጠራል። ያ ዓለም ወይ በጀነት ነው ወይ በጀሃነም ነው። ከሁለት አንዱን ግን መርጠን እንድንጓዝ አጭር ህይወትን በሞት የተከበበች አድርጎ አላህ በዚህ ምድር ላይ ፈጠረን። እዚህ ዱንያ ላይ የመጣነው ልንፈተን እንጂ ዘላለም ልንኖር አይደለም። አላህም ሱረቱል ሙልክ ቁጥር 2 ላይ በምዕራፍ 67 ቁጥር 2 ላይ አለዚ ኸለቀል መውተ ወልሐያተ